ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። ከሰሞኑ የጸገነትን ልብ የሚነካ በርካቶችን ከዓለም ጫፍ እስከ ዓለም ጫፍ ያነጋገረ ታሪኳን በርካቶችን ያስለቀሰ የህይወት ገጿን ገልጠን አጋርተናችሁ ነበር። ሆኖም ጸገነት ያ ሁሉ እንደ ጎርፍ የወረደ እንባዋ ታብሶ ዛሬ ላይ በአዲስ ህይወት ላይ ሆና ብቅ ብላለች። ኢትዮጵያዊነት በችግር ጊዜ የሚጸና በሰው ህመም አብሮ የሚያለቅስና የወደቀን የሚያነሳ ታላቅ ማተብ መሆኑን የጸገነት አዲስ ህይወት በድጋሚ ያስመስክሯል። ባለፈው ጊዜ በአንቂ አንደበቶች ፕሮግራም ላይ ቀርባ ልብን በሚሰብርና በእንባ በተሞላ ሁኔታ የህይወት ታሪኳን ያካፈለችን ወጣት ጸገነትን ሁላችንም የምታስታውሷት ይሆናል። እናቷ ባሏ እንደሞተ አምና ለ16 ዓመታት ያህል በጥቁር ልብስ በሀዘን ከኖረች በኋላም አጋጣሚ በህይወት እንዳለና ጥሏቸው ሌላ ህይወት እንደመሰረተ ያወቀችበት በመጨረሻም እናት ወደ ገዳም ገብታ ጸገነት ብቻዋን ቀርታ በምሽት ህይወትና በከባድ ውጣ ውረድ ውስጥ ስታልፍ የነበረች ያ ታሪክ በሚሊዮኖች የሚቆጠሩ ሰዎችን ልብ ነክቶ ሰንብቷል። ዛሬ ደግሞ ሙሉ በሙሉ ደስታን፣ ተስፋንና የኢትዮጵያውያንን ድንቅ ደግነት የያዘ አዲስ የምስራች ይዛ ተመልሳለች። ቪዲዮ ከተለቀቀ በኋላ በነበሩት ጥቂት ቀናት ውስጥ ብቻ ከሀገር ውስጥና ከመላው ዓለም ካሉ ድንቅ ኢትዮጵያውያንና ኤርትራውያን ከ1900 በላይ ስልኮች ተደውለውላታል። ሰዎች አብረዋት አልቅሰዋል። እኛ እህት፣ ወንድም፣ እናትን ሆንሻለን በማለት ከጎኗ ቆመዋል። ጸገነት በመጀመሪያው ቪዲዮ ከመቅረቧ በፊት ወደ ሳሊተ ምሕረት ቤተክርስቲያን ሄዳ እመቤቴ ሆይ ህይወቴን ካወጣሽውና ህዝቡ እንዲረዳይ ካረግሽ ጥላ ይዤልሽ እመጣለሁ ብላ ተስላ የነበረ ሲሆን ዛሬ ያ የገባችው ስዕለት ሰምሮ ጥላዋን አስገብታለች። የሚገርመው ነገር ጸገነት ያንን አስቸጋሪ የምሽት ህይወትና መጠጥ ሙሉ በሙሉ እርግፍ አድርጋ የተወች ሲሆን ወደ ዓለማዊ ሙዚቃ ላለመመለስ ወስናለች። ይልቁን በዝማሬ ማገልገል ስለምትፈልግ የራሷን ዩቲዩብ ቻናል ከፍታ መንፈሳዊ ስራዎችን ለመስራት አቅዳለች። በሙያዋ የጸጉር የጥፍርና የሜካፕ ባለሙያ የሆነችው ጸገነት የራሷን የጸጉር ቤት ከፍታ ራሷን እንድትደግፍ በውጭ ሀገር የሚኖሩ ወገኖች ሙሉ የጸጉር ቤት እቃዎችን ለመግዛት ቃል ገብተውላታል። የዚህ ፕሮግራም ስፖንሰር የሆነው ቴምር ሪል ስቴት ደግሞ ትልቅ አራያነት ባለው መልኩ የ5 ወር የቤት ኪራዩን ሙሉ በሙሉ በመሸፈን ከጎኗ መቆሙን አሳይቷል። አሁን ላይ ጸጉር ቤቱን ለመክፈት የሚያስፈልገውን ቀሪውን የቤት ኪራይና ሌሎች ወጪዎችን ለማሟላት ህዝባችን ድጋፉን እንዲቀጥል ጥሪ ቀርቧል። የሚያስደንቀው ደግሞ አንድ ስሙ ያልተጠቀሰ በጣም የተቸገረ ወገን እንኳን ካለው ላይ 15 ብር ልኮላት እንደነበር ስታወራ የሰው ልጅ ለሰው ልጅ ያለውን ንጹህ ፍቅር የሚያሳይ ነበር። ብዙዎች በኮሜንት ላይ ለምን የአባትሽን ስም አልጠራሽም፣ ለምን በህግ አትጠይቂው ብለው ለጠየቁት ጥያቄ ጸገነት የሰጠችው ምላሽ የሷን ትልቅ አስተዋይነትና ቅንነት የሚያሳይ ነው። አባቷ አሁን ሌላ ትዳርና ልጆች እንዳሉት ስለምታውቅ የሱ ጥፋት በኔና በእናቴ ላይ ያደረሰው በቂ ነው። እኔ በሱ ጥፋት የሱ ድንቅ ልጆችና አዲሱ ቤተሰቡ እንዲበጠበጡ እህትና ወንድሞቼ እንዲያዝኑ አልፈልግም ብላለች። ነገር ግን ህጋዊ በሆነ መንገድ በፍርድ ቤት የአባቷን ስም ሙሉ በሙሉ በማስቀየር በእናቷ አያት ስም ጸገነት ብርሃኔ ተገኘ ተብላ መጠራት ጀምራለች። አባቴ መሆን ባይችልም ንስሐ ገብቶ ይቅርታ ከጠየቀ ግን እንደ ሰው ይቅር እለዋለሁ በማለት የልብ ስፋቷን አሳይታለች። በተጨማሪም የኢትዮጵያ አርቲስቶች ማህበር ፕሬዝዳንት አርቲስት ደሳለኝ ስልኳን ደውሎ አብሯት ካለቀሰ በኋላም በአድዋ ፓርክ አፍሪካ አዳራሽ በተካሄደው ትልቅ የክብር ሽልማት ስነ ስርዓት ላይ የክብር እንግዳ አድርጎ በመጋበዝ አበርትቷታል። በመጨረሻም ጸገነት ገዳም ወዳለችው ውድ እናቷ ዘንድ በአካል በመሄድ የኢትዮጵያን ሕዝብ ደግነት ያበሰረች ሲሆን እናቷም በሰሙት ነገር እጅግ ተደስተው ዘር፣ ቀለም፣ ሃይማኖት ሳይለዩ ለረዷት ወገኖች በሙሉ ከገዳም ያደረሱት የእናትነት ምርቃትና ጸሎት ልብን በእጅጉ የሚነካ ነው። ፈጣሪ ጸገነትንና እናቷን ካሉበት የጭንቅ ጨለማ አውጥቶ ለዚህ ስላበቃቸው ክብር ይግባው። ሁላችንም በጸሎትና በበጎነት ከጎኗ መቆማችንን እንቀጥል ስል በዛምራን አዲስ ቤተሰቦች ስም እጠይቃለሁ። ወደ ቀጣዩ መረጃ እናመራለን።
ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ስመኝ ገብሩ መለያየታቸውን ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ወይም ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታታዮቿ ያላትን ጥልቅ ፍቅር ገልጻለች። በሌላ በኩል አዶናይ ባሰፈረው ማብራሪያ ከጃኒ ወይም ከስመኝ ገብሩ ጋር የነበራቸውን የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮችን ግን ለራሱ ማስቀረት እንደመረጠ አስታውቋል። ህይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጿል። በመጨረሻም አድናቂዎቻቸው ወደ ማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፏል። ይህ የሁለቱ ተወዳጆች የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። እንግዲህ ለዚህ መለያየታቸው ዋነኛ ምክንያት የሆነችው ስመኝ ገብሩ በቲክቶክ ስሟ ጃኒ እንደሆነች በርካቶች ይናገራሉ። ጃኒ ፈጽሞ መረጋጋት ያልፈጠረባት ከዚህም ከዛም የምትረግጥ በጣም አስቸጋሪ ሴት እንደሆነች የቅርብ ሰው ሹክ ብሎናል። ጃኒ ለበርካታ ጊዜ ከአዶናይ ጀርባ ከተለያዩ ወንዶች ጋር ቺት ስታደርግበት እንደነበርና ይህንንም እያወቀ ለብዙ ጊዜ ከጥፋቷ ትታረማለች ብሎ በይቅርታ ቢያልፋትም እሷ ግን ከጥፋቷ የምትማር አልሆነችም። በዚህ ባህሪዋ የተነሳም የአዶናይ ቤተሰቦች አትሆንህም፣ ከሷ ጋር ያለህን ግንኙነት አቁም ይሉት እንደነበርና እሱ ግን የነሱን ተግሳጽ ችላ ብሎ ሊቀይራት ብዙ ጥረት ቢያደርግም እንዳሰበው ግን ሊሆንለት አልቻለም። አዶናይ ለብዙ ጊዜ በፍቅርና በመልካምነት ሊቀይራት ቢሞክርም የማትቀየር ሆና ውሃ ቢወቅጡት እምቦጭ አይነት ስትሆንበት በመጨረሻም መለያየትን መርጦ በመነጋገር የፍቅር መንገዳቸውን እንዲያቋርጡ ተገደዋል ሲሉ ውስጥ አዋቂዎች ተናግረዋል። በርካቶችም የአዶናይን ውሳኔ እየደገፉት ይገኛሉ። አንዲት ሴት በአንተ አጠገብ እያለች ካንተ ጀርባ ሆና በሚስጥር ከሌላ ወንድ ጋር በስልክ ስታወራና የፍቅር ግንኙነትህን ስትበድል ከደረስክባት በኋላ በፍቅር ወይም በይቅር ባይነት ስም በቀላሉ ይቅርታ አድርገህ ወደ ህይወትህ ከመለስካት ዋጋህን እያረከስክ መሆንህን እወቅ ይላሉ። እንዲህ አይነት ስህተት የፈጸመችን ሴት ዳግመኛ ህይወትህ ውስጥ ስትምራት የቀረውን የህይወት ዘመንህን በሙሉ በጥርጣሬ በስቃይና በትልቅ ጸጸት ውስጥ እንድትኖር ነው የምትፈርደው። ምክንያቱም አንድ ያጣችውን እምነት መልሶ መገንባት አይቻልም። ታማኝነት የፍቅር ግንኙነት ዋነኛ መሰረት ነው። ይህንን መሰረት የናደችና አንተን ንቃ ከሌላ ወንድ ጋር የተሻገረች ሴት ወደፊትም ቀና ብላ ሌላ ወንድ ስታይ ወይም ሌላ አማራጭ ስታገኝ ላንተ ያላት ቦታ ዝቅተኛ መሆኑ አይቀሬ ነው። ስለዚህ እንዲህ አይነት ባህሪ ያሳየችን ሴት ፍጹም አጠገቧ ልትገኝ አይገባም። ዳግመኛ በህይወትህ መንገድ ላይ ድርሽ እንዳትል ዙረህም ልታያት አይገባም። አንድ ወንድ ክብሩንና ማንነቱን አሳልፎ መስጠት የለበትም። ራሷን አንተንና የነበራችሁን ትዳር ወይም የፍቅር ግንኙነት ያላከበረችን ሴት በፍጹም ልመናም ሆነ ይቅርታ ሳታደርግላት ርቀህ በመሄድና የራስህን ህይወት መስመር በማስተካከል የራስህን ወንድነታዊ ክብርና ስነልቦናዊ ሰላም ማስጠበቅ ይኖርብሃል ሲል አንድ የቅርብ ወዳጁ ምክሩን ለግሶታል። እናም ውሳኔህ ልክ ነው፣ ፍጹም አትጸጸት ሲል አክሏል። ውድ የዛብራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና የላቅ ያለ ነው። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው ከማለቴ በፊት ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ላሳስባችሁ እወዳለሁ። አሁን ግን አበቃው። ቸር ቆዩኝ።